የምትጋለጪውን 40% ያህል ይቀንስልሻል። የቀረውን ግን ምን ማድረግ ይቻላል የሚለውን ሐሳብ ብትሰጪ። አሁን የማይታየውን እኔ እንትን የለኝም፣ የሚታይበት መሳሪያ የለኝም። ያው ባይን የሚታየውን ስለዚህ ልታረጊ ግምትሽው ጥሬ ዕቃ የሚያቀርቡት ሰዎች አንድ ጊዜ ላቦራቶሪ ያሰሩና ጤንነቱ መጠበቁን በላቦራቶሪ ምርመራ ይካሄድና ጤንነቱን አረጋግጠሽ መሸጥ ግዴታ ነው እያልኩ ነው። አሁን ትናንትም እያነሳው ስለነበር ማለት ነው። ያንቺ ችግር ብቻ ሳይሆን አቅራቢዎቹሽ ራሱ አይደለም ወደ አንቺ ሲያመጡ ለምሳሌ በንግድ ህግ ካሽ ሬጂስተር ወይም ደረሰኝ ያልቆረጠ መነጋገር አትችይም አይደለም ስትገዢ፣ በቃ በታክስ ተከልክሏል። ልክ እንደሱ ጥራቱን ያልጠበቀ ሲሻሻጥ ለምን አይቀጣም ነው የኔ ጥያቄ። ልክ እንደሱ ያው ካልቸራል ማርኬት ነው ያለው። አሁን እኮ ስቴት ካልቸራል ማርኬት ነው ያለው። ጉሊት ምናምን ሄደን ነው የምንገዛው እና ልክ ነው ያው እንደዚህ አይነት ሲስተሙ ገና አልተዘረጋም እና ሲስተሙ እንዲዘረጋ እንግዲህ ከሆነ አመት በኋላም አትሊስት ያው እድገት የሚመጣው በሂደት ነው እረዳለሁ። እኔ አምቢሽስ በሆኑም ሁሉ ነገር ግን ይሄንን እያወራ ያለሁት እኔ መመራመር የመጀመርኩት ዛሬ አይደለም 20 ዓመት 10 ምናምን ዓመት በፊት ነው። ዛሬም ይሄን ችግር እያወራን ነው። ልጆቻችንም ነገ ይሄን ችግር ሊያወሩ ነው። የሚመጣውም ትውልድ ሊያወራ ነው። የሆነ ቦታ እንዲቋረጥ በቂ ግንዛቤ ኖረን ልናቋርጠው ይገባል ማለት ነው በቻልነው አቅም። ልክ ነው። እሺ ብሩኬ አመሰግናለሁ። ሲዝን እንዳንተ አይነቶች በርከት ሲሉ ወደፊት ያው እናንተም ማለት ነው እኔ ባይዘው ገቨርንመንት በዲ ላይ እንደዚህ አይነት እንትኖች ሲስተሙን የሚዘረጉ አካላት ከመጡ ተስፋ ይኖረናል ማለት ነው። ያለዚያ ግን አንዱ የምትነግሩልኝ ምንድነው? ድሮም ጀምሮ ፖሊሲ ሜገር ያለው ችግር ምንድነው? መጀመሪያ የኢትዮጵያ ሕዝብ ምግብ ይብላ ይሉኛል። መጀመሪያ ምግብ ይብላና ከዛ በኋላ ስለ ደህንነቱ ያስባል ይሉኛል። እኔ ደግሞ ምግብ ቢበላም ደህንነቱ ያልተጠበቀ ምግብ ካልሆነ ምግብ አይደለም እየበላ ያለው ብለን ልንስማማ ይገባልና የማይንድ ሴት ችግር አለ። መጀመሪያ የተገኘው ይበላ ሆዱ ይሙላ፣ ከዛ በኋላ ደግሞ እያደግን ስንሄድ ይላል። ሁለቱንም ግን ማካሄድ እንችላለን። የሚበላውንም እየሰጠን ጤንነቱ የተጠበቀ ምግብ እውነት ነው። እሺ አመሰግናለሁ። እኔም አመሰግናለሁ። ታንኪ በዚህ የተቸገራችሁ ሰዎች ካላችሁ ቡላ አፍላቶክሲን አለው ወይ? ያው ቡላ በተወሰነ መልኩ ትንሽ አፍላቶክሲን ያለው ባይዘው ወይ አፍላቶክሲን